ስለ ሳይን ስናስብ ስለ ሳይን ኮሳይን እና ታንጀንት ስናስብ መጀመሪያ በትራያንግል ጀምረን ከዛ ከ0 እስከ 90 ዲግሪ ያሉ አንግሎችን አይተን ከዛ በኋላ ደግሞ በዩኒት ሰርክል ሄደን ከ90 በላይ እስከ 180 እስከ 360 ዲግሪ ያሉ አንግሎችን በሙሉ አይተን ደርሰናል እና አይተን እዚህ ደርሰናል። ዛሬ ደግሞ ጭራሽ ከ360 በላይ ከዛም በላይ ለማንኛውም አንግል የሚሆን አይነት ቫልዩ መስጫ አግኝተናል ነው። እንደምናየው እዚህ ግራፍ ላይ የትም ቦታ ላይ ቀጥ አድርጌ መስመር ብስል ወደ ታች ብስል አንዴ ብቻ ነው የሚነካው ያ መስመር፣ ሁለቴ አይነካውም እና ቨርቲካል ላይን ቴስትንም ያልፋል ማለት ነው። እና ከእንግዲህ ወዲህ ስለ ሳይን እንደ ፋንክሽን ማሰብ እንችላለን ማለት ነው። እና ይኸው አንድ ኢንፑት ሳስገባ ቴታን የሆነን አንግል ቴታን ሳስገባ ኤክስ ቢሆን ማለት ነው የሆነ አውትፑት አገኛለሁ ማለት ነው። ሳይን ቴታ የሆነ አውትፑት አገኛለሁ እና እንደዚህ አድርገን እንደ ፋንክሽን ልናየው እንችላለን። እና እንደ ፋንክሽን ስናየው አንዱ የምናስበው ነገር ቴታ ውስጥ መግባት የሚችለው ምን አይነት ቁጥር ነው ብለን ስናስብ ቴታ ማንኛውም አንግል ሊሆን ይችላል አይደለም። ለማንኛውም አንግል ሳይኑን ማግኘት እንችላለን። የትኛውንም አንግል ዩኒት ሰርክላችን ላይ መሳል እንችላለን። አንድም ሆነ ሁለትም ሆነ ኔጌቲቭ አንድም ሆነ ኔጌቲቭ ሁለትም ሆነ ኔጌቲቭ 360 ኔጌቲቭ 1000 2000 2000 ይህን ያህልም ዲግሪ ቢዞር እየዞረ ይመጣል። 360 ዲግሪ ላይ ይዞራል። እንደገና ዞሮ ይመጣል እንጂ አይቻልም። እንደዚህ አይነት አንግል የለም አይባልም። ስለዚህ እዚህ ጋር ማንኛውም ሆል ሪል ነምበርስ ቴታ ማንኛውንም ቁጥር መሆን ይችላል። ማንኛውንም ቁጥር ማስገባት ስለምንችል ዶሜናችን ሆል ሪል ነምበርስ ነው ብለን ማለት እንችላለን ማለት ነው። እና ይሄን ደግሞ በቃላት ብቻ ሳይሆን በኢንተርቫል መጻፍ እንችላለን። ይኸው ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ድረስ ያሉ ቁጥሮችን ማስገባት እችላለሁ ማለት ነው። ዶሜኔ ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ከሆነ ይፈቅድልኛል ማንኛውንም ቁጥር መቀበል። ይሄ ያስገባነው ቁጥር ነው። የምናገኘውስ ቁጥር ምንድን ነው ማለት ይሄንን ቴታን ሳስገባና ሳይኑን ካልኩሌት ሳርግ የማገኘውስ ቁጥር እስከየት ያለ ነው ብዬ ሳስብ የማገኘው ቁጥር ቢበዛ 1 ነው፣ ቢያንስ ኔጌቲቭ 1 ነው እና ከኔጌቲቭ 1 በታች አይወርድም፣ ከአንድ በላይ ደግሞ አይወጣም። እና የሚወጣልኝ ደግሞ አውትፑቴ ደግሞ ማለትም ሬንጁ ከኔጌቲቭ 1 እስከ 1 ነው። ኔጌቲቭ 1 እና ፖዚቲቭ 1ን ይነካቸዋል ራሱ። የሳይን ሬንጅ ከኔጌቲቭ 1 እስከ 1 ነው ማለት ነው። ኔጌቲቭ 1,1 ሆኗል ማለት ሆኖ እናገኘዋለን ማለት ነው። እና ሳይን ውስጥ ምንም ቁጥር ብናስገባ ከአንድ አይበልጥም፣ ምንም ቁጥር ብናስገባ ከኔጌቲቭ 1 አያንስም እና የአንዱ የሳይን ባህሪ ነው ማለት ነው። ሌላው ደግሞ የሳይን ባህሪ በኦሪጂኑ ያልፋል። ይሄ ለማስታወስ ይቀለኛል የሳይንን ግራፍ እንዴት እንደምስለው። ይኸው ምሳሌ እዚች ጋር መጥቼ የተደረበችውን ሰማያዊ መስመር ብናያት ልክ እዚች ጋር ኦሪጂኗ ጋር ታልፋለች። ከዛ ኦሪጂኗ ጋር ስትደርስ የሆነ ኤስ ነገር መስራት ነው እና እንደዚህ መጥቼ ኤስ ከሰራው በኋላ ከዛ በኋላ ራሱን እየደገምኩ መሄድ ነው ማለት ነው። እና እንደዛ አድርገን የሳይንን ግራፍ ከዚህ በኋላ ስንስለው እንደዛ ማሰብ እንችላለን። ሌላው እዚህ ጋር ደግሞ የምናየው እቺ ኤስ ላይ እንዳለች እቺ ኤስ አንዴ ከመጣኋት በኋላ ቀጣይ የሚያገኘው ስቴፕ ራሱን ነው የሚደግምልኝ። ከዚህ ጀምሬ ደግሞ በመጣ አንድ ሌላ ኤስ ስላለው አይደለም ራሱን ይደግማል ማለት ነው። እና ራሱን የሚደጋግም ፋንክሽን እንደዚህ ሲኖር ፒሪዮዲክ ፋንክሽን ነው ይባላል። ራሱን ስለሚደጋግም እና ፒሪዮዲክ ፋንክሽን ከተባለ ደግሞ በምን ያህል ጊዜ ነው ራሱን የሚደጋግመው ብለን ደግሞ እንጠይቃለን። ምን ያህል እንደሚደጋግም፣ እንደሚፈጥን፣ እንደሚቀጥን ወፈረ ቀጠነ ብለን ለመሳል ማለት ነው። ስናየው እዚህ ጋር
የዚች ሰማያዊውን ብንከተል ከዜሮ ተነስቶ 180 ወደ ቀኝ ይሄዳል። ከዜሮ ተነስቶ ኔጌቲቭ 180 ድረስ ይሄዳል ማለት ነው ወደ ግራና ከዚህ እስከዚህ 180 ነው። ከዚህ እስከዚህ ደግሞ ሌላ 180 እና 360 ዲግሪ ላይ ሲደርስ ራሱን መድገም ይጀምራል። ይጨርስና እንደገና ራሱን ይደግማል። ይጨርስና እንደገና ራሱን ይደግማል እና ፒሪየዱ 360 ዲግሪ ነው እንላለን ማለት ነው። ወይም ደግሞ በሬዲያን ሲያስቀምጡት 360 ዲግሪ ማለት ቱባ አይደል ሙሉ ክብ እንደዛ አድርገው ያስቀምጡታል ማለት ነው። እና ሳይን ማንኛውንም ቁጥር ይቀበላል። የሚሰጠን ቁጥር ከኔጌቲቭ 1 እስከ 1 ያለ ነው እና ግራፉ ሲሳል በኦሪጂኑ ያልፋል። አንዴ ደግሞ ይችን ኤስ ከሳልን በኋላ እንደዚህ ከ180 ወደ ግራ 180 ወደ ቀኝ አድርገን ከሳልን በኋላ ራሱን መድገም ራሱን ኤስ ስንደግሞ እስከ መጨረሻው ድረስ ራሱን እየደጋገመ ይሄዳል ማለት ነው።